እውነታው ማን ጋር ነው ያለው? አትሌት ገለቴ ቡርቃ ጋር ወይስ የቀድሞ ባለቤቷ ጋር ነው እውነታው ያለው? ይሄንን ጥያቄ አብዛኞቻችሁ ምሽቱን በሙሉ ራሳችሁን እየጠየቃችሁ እንዳደራችሁ እርግጠኛ ነኝ። ዛሬ በዚህ ቪዲዮ የኔን ሐሳብ በደንብ ነግራችኋለሁ። የማን ወገን እንደሆንኩ ጭምር ነው በዚህ ቪዲዮ ምነግራችሁ። ትናንትና ሰይፉ ሾው ላይ የአትሌት ገለቴ ቡርቃ የቀድሞ ባለቤቷ ቀርቦ የተናገረውን ነገር አንድ በአንድ አሳያችኋለሁ። እኔ የተረዳሁትን ነገር በሁለቱ ሳይድ ያለው እውነታ ምንድነው ቢለውን እኔ ደግሞ የማን ወገን እንደሆንኩ ጭምር ነው በዚህ ቪዲዮ ምነግራችሁ። ቪዲዮን እስከመጨረሻ ብትከታተሉ ሐሳቤ በደንብ ይገባችኋል ብዬ አስባለሁ። ይቺ ሰው ማን ናት? የተለያዩ ትልልቅ የቲቪ ጣቢያዎች ላይ ቀርባለች። በጣም በሚገርማችሁ ሁኔታ በዓለም አቀፍ ደረጃ በጣም ታዋቂ የሆኑ ሴሌብሪቲዎች ፎሎ ያደርጓታል። በጣም የምትገርም ኢትዮጵያዊት ሴት ናት። የተለያዩ የበጎ አድራጎት ስራዎች ላይ ትሳተፋለች። አሁን ደግሞ የራሷን ዩቲዩብ ቻናል ከፍታ ሴትነት ምንድነው፣ ህይወት ምንድነው፣ የተረጋጋ ህይወት ማለት ምንድነው ሚሊዮን በሚመለከት በጣም የሚገርሙ ቪዲዮዎችን እየሰራች ነው የምትገኘው። በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆነች ሴት ናት። ማንነቷን ለማወቅ ህይወቷን ለማወቅ ራሳችሁን በህይወታችሁ የምትጠቀሙበትን የላይፍ ስታይል ማየት ከፈለጋችሁ እዚህ ከታች ዲስክሪፕሽን ላይ እና የመጀመሪያው ኮሜንት ላይ የዩቲዩብ ቻናሏን ሊንክ አስቀምጥላችኋለሁ። ህይወት ትባላለች። ገብታችሁ ቻናሏን ማየት እንዳረሱ። ሰላም እንዴት ቆያችሁ ቻናሌ ቤተሰቦች? ከርዕሱ እንዳያችሁት ዛሬ የምንነጋገረው እንግዲህ ሰሞኑን በጣም አነጋጋሪ የሆነውን የአትሌት ገለቴ ቡርቃን እና የቀድሞ ባለቤቷን ጉዳይ ነው። ከተወሰኑ ቀናት በፊት በዚህ ጉዳይ አንድ ቪዲዮ ሰርቼ ነበር። እንደምታውቁት እንግዲህ ጉዳዩ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። ብዙ ሰው ሲጠብቀው የነበረ አንድ ነገርም አለ። እሱም የቀድሞ ባለቤቷ በዚህ ጉዳይ መልሱ ምንድነው ሚለው ለመስማት ብዙ ሰው በጉጉት ሲጠብቅ ነበር። ትላንትና እንግዲህ ሰይፉ ኢቢኤስ ላይ ቀርቦ ባለቤቷ በሱ በኩል ያለውን እውነታ ተናግሯል። ምን እንደተፈጠረ ህይወታቸው ላይ እሷ ስለሱ ስላለችው ነገር ሙሉ በሙሉ መልስ ሰጥቷል። መልሶቹን እናያለን። የሷን ሐሳቦችና የሱን መልሶች አያይዤ ያቀርብላችኋለሁ። ከዛ በኋላ በጉዳዩ ያለኝን ሐሳብ በደንብ የምነግራችሁ ይሆናል ማለት ነው። ሙሉ ሐሳቤን ለመስማት ከፈለጋችሁ ቪዲዮን እስከመጨረሻ ማየት ይጠበቅባችኋል። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ 400,000 ሰብስክራይበር ደርሰናል። በጣም አመሰግናለሁ። እንደተለመደው ሁላችሁም ደግሞ ይሄንን ቪዲዮ ላይክ ማድረግ እንዳረሱ። ይህ ዳሎል ኢንተርቴይንመንት ነው። እንደምታውቁት እንግዲህ ሰሞኑን ጀግናዋ አትሌት ገለቴ ቡርቃ ሶሻል ሚዲያ ላይ መታ የተናገረችው ነገር በጣም አነጋጋሪ ሆኖ ነበር። መጀመሪያ በኦሮምኛ መታ የተናገረችው ነገር ከዛም ቀጥሎ ደግሞ ሰይፉ ላይ ቀርባ በአማርኛ ሙሉ ኢንተርቪው ሰጣለች። ያጋጠማትን ነገር በህይወቷ ያጋጠማትን ክህደት እንደተፈጸመባት በገዛ ባለቤቷ ሙሉ ውክልና በመስጠቷ ምክንያት ንብረቶቿ ማለትም 11 ቤቶች ከነበሯት ውስጥ 10ሩ እንደተሸጠባት እንዲሁም ደግሞ 5 መኪናዎች ከነበሯት ውስጥ 4ቱ እንደተሸጡባት ተናግራለች። ከዚህም በተጨማሪ ደግሞ በገዛ የቀድሞ ባለቤቷ እስከ ግድያ ሙከራ ድረስ እንደተፈጸመባት በዚህ ምክንያት አትሌቲክሱን ለማቆም እንደተገደደች እያለቀሰች ተናግራለች። ይሄንን ኢንተርቪው ካየ በኋላ በጣም ብዙ ሰው ገለቴ አይዞሽ እያለ ነበር የሚገኘው። አሁን ደግሞ ትላንትና የቀድሞ ባለቤቷ ሰይፉ ላይ የተናገረው ነገር አለ። እሱን አሳያችኋለሁ። ከዛ በፊት ግን ባለፈው በሰራሁት ቪዲዮ ያነሳውትን አንድ ሐሳብ ላስታውሳችሁና እንመለስ። በሱ ሳይድ ያለው ስቶሪ ምንድነው ሚለው እስካሁን አልታወቀም። እሱ ስለ ጉዳዩ መጥቶ አልተናገረም። ስለዚህ በሱ በኩል ያለውን ስቶሪ አልሰማንም። አሁን በዚህ ሰዓት መፍረድ ይከብዳል የሚል ሐሳብ አለ። ይሄ በጣም ትክክለኛ ሐሳብ ነው ብዬ ነው የማስበው። በሱ በኩል ያለውን እውነታ እንግዲህ እሱ ራሱ መጥቶ ሲናገር እንሰማለን ወይም መረጃ ይወጣል ብለን እንጠብቃለን። ስለ አትሌት ገለቴ ቡርቃ ቪዲዮ ሰራ እንደዚህ ብዬ ነበር። በሱ በኩል ያለው እውነታ አልታወቀም። ዞሮ እሱ መጥቶ ሲናገር ወይም መረጃ ሲወጣ በሱ በኩል ያለው እውነታ ምን ሰማ ነው የሚሆነው። ያኔ ሁለቱንም ለመዳኘት እድል ይኖረናል ብዬ ነበር። ስለዚህ ዛሬ የሁለቱንም ኢንተርቪዎች አሳያችኋለሁ። እሱ ለጥያቄዎቹ የሰጠውን መልስ አሳያችኋለሁ። በመጨረሻም እንግዲህ እኔ ከማን ወገን እንደሆንኩኝ ነግራችኋለሁ። ከዚህ በፊት እንደምታውቁት አንድ ሳይድ ይዤ አልከራከርም ነበር። ዛሬ ግን ግዴታ ነው በዚህ ነገር ላይ አንድ ሳይድ መያዝ አለብኝ ብዬ ስላሰብኩኝ ነው ማለት ነው፣ ካየሁት ከሰማሁት ነገር አንፃር። ስለዚህ ከማን ሳይድ እንደምሆንም እነግራችኋለሁ በዚህ ቪዲዮ። ለማንኛውም እስቲ ከትልቁ ጉዳይ እንጀምር። ከህይወት በላይ ነገር የለም። ገንዘብ ሊጠፋ ይችላል፣ ብዙ ነገር ሊሆን ይችላል። ነገር ግን ከህይወት በላይ ምንም ነገር ስለሌለ ስለ ግድያ ሙከራው እሷ የተናገረችው ነገር እሱ ምን ብሎ እንደመለሰ እስቲ ሰምተን እንመለስ። በጣም ያሳዝናል። እኔ ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን ዓመት አብረህ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለበት። በረሮ እንኳን እንደዚህ ለመርገጥ
ነፍስ ናትና ነፍስ ነው የሚንቀሳቀሰው እንደሰማችሁት እንግዲህ የተባለውን የግድያ ሙከራ ጭራሽ እንዳላደረገ ሊያስበው እንደማይችል በጣም ከባድ ነገር እንደሆነ ተናግሮ ጭራሽ ሪቨርሱ ነው እያወራች ያለችው ብሏል ሪቨርሱ ማለት እሷ እኔ ላይ ልታደርግ እየሞከረች ነበር እንጂ እኔ አይደለም ይሄን ነገር ሳደርግ የነበረው ብሏል እስቲ እሱንም እስቲ ሰምተን እንመለስ ያረጋች የሚለው ነገር ባይነሳ ደስተኛ ነበርኩ አሁን ግን አስገድደኝ የኔን ጩኸት ነው እየጮች ያለችው እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት ተኮሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት አምልጬን በመኪና አባረው እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ መሳሪያ አውጥቶ መኪናው መደብደብ ብዙ ነገር ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው እዛ ሰዓት እንደዚህ ያ ድንጋይ መጥቶ ሄዶ ነው ያረክፈው ዘይድ የፊት ጥርስ የምታየው ጥርሱ ራሱ የተሰበረው ከሷ ጋር በነበረ ጉዳይ እንደሆነ ተናግሯል በሁለቱም ሳይድ ያለው ነገር እዚህ ጋር አንስቼ ልለፍ በኋላ በሰፊው መለስበታለሁ ነገር ግን እሷ እንግዲህ እሱን የግድያ ሙከራ አድርጎብኛል ብላ ከሳ ክሱ ውድቅ እንደሆነ ይታወቃል እሱም ደግሞ በሱ በኩል ያለው ነገር ተናግሯል በሁለቱም በኩል በዚህ ጉዳይ ምንም ማስረጃ የለም በማስረጃ ደረጃ ይጣራ ከተባለ እንግዲህ ማስረጃ ማቅረብ የሚቻልበት ሁኔታ አይደለም እሷ ይሄን ነገር ስለማድረጓ የሚያረጋግጥ ማስረጃ ባለማቅረቡ ስለዚህ ጉዳይ መፍረድ ይከብዳል በሁለቱም በኩል ስለዚህ ነገር ምንም ማስረጃ ስለሌለ እግዚአብሔር እውነታውን ያውቃል ብለን እንለፍየን ጉዳይ ቀጥለን እንግዲህ ወደ ታሪካቸው መጀመሪያ አካባቢ እንመለስ እነሱ ሁለቱ የተገናኙት እሱ የላዳ ሹፌር ሆኖ እሷ ተጠቃሚ ሆና እንግዲህ በዛ ምክንያት እንደተዋወቁ ከዛ ጉዳያቸው ወደ ፍቅር እንደተቀየረ የፍቅር ጥያቄውን ያቀርበልኝ እሱ ነው ብላ ነው የተናገረችው ከዛ በኋላ እኔም እንግዲህ ተስማማውኝ አንድ ላይ መሆን ጀመርን በተወሰኑ ጊዜያት ልዩነት ወደ ትዳር ተቀየረ ብላ ተናግራለች እሱ ስለዚህ ጉዳይ ምን ይላል የሚለውን እስቲ ሰምተን እንመለስ ትውውቅ እንዴት ነበር እስኪ ከዛን ጀምር ምክንያቱም እሱ ያለችው ትራንስፖርት ላይ ተሰራ ነበር በዛ ነበር ትውውቁ እውነት ነው የተገናኘ ነው በ97 ነው 97 ላይ ስቴዲየም አካባቢ ቤተሰብ የሆነ አካል ታሙባት ከቤተሰብ ሆስፒታል ስትወጣ አዛ ትራንስፖርት ፈልጋ አገኘዋት እኔ ስቴዲየም አካባቢ ሰራ ነበር ታክሲ ሰራ ነበር ላዳ ከዛው በፊትም ለማንኛውም ሰው ስፖርተኛ መረብ ኳስ ተጫዋች ነበርኩኝ በጉዳት ምክንያት ነው ወደ ላዳ ሹፌርነት የሚመጣው በዛ አጋጣሚ ደንበኛ ነበራት ይመስለኛል እኔ ከዛ በፊት በደንብ ጠንቅቄ ማላካተም የመጣች ሰሞን ይመስለኛል ለውድድሩ ወደ አዲስ አበባ የመለቦታ ስቴድ ማድረስ ከዛ በኋላ ትሬኒንግ ባጠቃላይ ከዲጋሜድ መውጣት መግባት ጀመረች ለላዳችን መንቀሳቀስ ጀመር ወይዘን ሳምንት አልፈጀም ቤት አብረን ሁሉ ሆነ ትሬኒንግ ከሷ ጋር መስራት የጀመርነው ማለት ነው ማን ነው አሁን ይሄንን እንግዲህ ግንኙነት ወደ ፍቅር የወሰደው ማለት ጥያቄ ያቀረበው አንተ ነህ ወይስ እሷ ጥያቄ ያላቀረብኩም እኔ ስለሆነ እሷም አላቀረበችም ሂደቶች ግን ይዘውን ሄዱ ወደ እሷ ስራ ውስጥ መግባት ጀመርኩ ማለት ነው የሪን ከታሪ አቆምኩና ወደዛ ስራ ገባው የፍቅር ጥያቄውን ቀድሞ ያቀረበው ሰው ማን ነው የሚለው ለመከራከር አይደለም ይሄንን ቪዲዮ ያሳየዋችሁ እዚህ ጋር እሱ የተናገረውን ነገር ሰምታችሁ ከሆነ የራሱን የህይወት ፓዝ እዛ ጋር ከታርጎ ወደ እሷ ላይፍ እንደገባ ነው የተናገረው ከዛም በኋላ እንግዲህ ከሷ ጋር ትሬኒንግ መስራቱ ከሷ ጋር አብሮ መኖሩ እንደቀጠለ የተናገረው ማንንም የፍቅር ጥያቄ አላቀረበም ግን በሂደቱ ነው አንድ ላይ ይሆን ነው ብሏል ይሄ ብዙም የሚያከራክር ፖይንት አይደለም ነገር ግን እዚህ ጋር በደንብ እንደሰማችሁት እሱ የህይወቱን ፓዝ አቁሞ ከሷ ጋር መኖር እንደቀጠለ ነው የሚናገረው እዚህ ጋር ከዚህም በቀጥሎ ደግሞ በጣም ትልቅ ኢሹ የሆነ አንድ ነገር አለ በሚሊያዩበት ጊዜ የተፈጠረ አንድ ክስተት አለ አንድ ደብዳቤ ጽፎላት ጸበል ቦታ እንደሄደ ተናግሮ አንድ ደብዳቤ ጽፎላት እንደሄደ እሷ ከውጭ ሀገር ከውድድር ስትመለስ ይሄንን ደብዳቤ እንዳገኘችና ከዛ በኋላ የመለያየታቸው ነገር እንደተጀመረ ተናግራ ነበር ያንን ክስተት እሱ እንዴት ያስታውሰዋል እስቲ እንስማው የተጋባ ነው በፕሮቴስታንት እምነት መሰረት ነው በኋላ ላይ ግን ድንገት ጸበል ሄድኩ የሚል ደብዳቤ ጽፎ ተሰወረብኝ አይታዋል ያለችው አይቻል ምን ነው የተፈጠረው ያኔ ሴፍሻ የቅድሙን ጨርሰለ ውድድር ደርሶ ከመጡ በኋላ ውድድር ሲበላሽ ትሪት የምታረግበት መንገድ በጣም ከባድ ነው ወደ ነበረው ሙድ ለመመለስ አንዳንድ ሰው ተው ይመለሳል አግሬሲቭ የሆነ ሰው ደግሞ ብዙ ጊዜ ይፈጅበታል ከጉዳቱ ምክንያቱ ደክሟል የደከመውን ያለን ዋጋ ማግኘት አልቻለም መዳሊያ ውስጥ አልገባም በጣም ሞራሉ ይሰበራል ይጎዳል ብዙ እሱ ለመመለስ ብዙ ዋጋ ትከፍላለህ ትሪት አርግ አንቀፍ የራስን ስጦታ ሰጠ ዋንጫም ለገዛት ይችላል እንዳልከኝ ትውቃችን ከጋብቻ በፊት 3 አመት ነው
ልክ 2000 ላይ ስንገባ የመጀመሪያው በሙሉ ወንጌል አማኞች ቤተክርስቲያን የተጋባ ነው 10 ዓመት አብረን ቆይተናል ኦልሞስት እንግዲህ ከተጋባን ከስንተኛው ኦልሞስት ከ8 ዓመት ከ7 ዓመት በኋላ ነው እኔ ከዛ ፊት ወደ ፕሮቴስታንት እምነቱ መሄድ አቆሜ ነበር ይሄ ከሃይማኖት ጋር የተያያዘው ነገር ችግር እንደፈጠረ አንዱ ማሳያ ይሄ ነው በደንብ እንድትሰሙ ይፈልጋለሁ እንዳለው እንግዲህ ሲጋቡ በወንጌል አማኞች ቤተክርስቲያን እንግዲህ በዛ ስርዓት ነው የተጋቡት እሱም ከሷም ጋር አንድ ሃይማኖት ላይ ለመሆን አስበው የተጋባው ማለት ነው ሲጋባ ፕሮቴስታንት ማለት ምን እንደሆነ ምን እንደሚደረግ ሁሉ ነገር አምኖ ተቀብሎ ነበር ያገባት ከዛ በኋላ እንግዲህ እሱ እንደተናገረው ሰምታችኋል እኔ በመሃል ላይ እዛ መሄድ አቁሜ ነበር ማለቱ ሳይሆን እዚህ ጋር ችግር የፈጠረው እሷ እንደፈለገችው እንድትወድ ፈቅድላት ነበር የሚለው ነገር ትንሽ ደስ ማይል ንግግር ነው ብዬ ነው ማስበው ምክንያቱም ኦሬዲ ያቃል ፕሮቴስታንት ማለት ምን እንደሆነ ያቃል ሰዎች እንዴት እንደሚያመልኩ ያቃል ኤቭሪቲንግ ያቃል ይሄንን ያወቀ ነው ወደዚህ ነገር የመጣው ከዛ በኋላ በራሱ ሰዓት ማቆሙ እሺ ይሁን ብላ እሷ ተቀጥል ነገር ግን እሱ ደግሞ እየፈቀደላት እንደፈለገችው ትሆን የሚል ነገር እየፈቀደኩላት እኔ ግን እየሄድኩ አልነበረም ማለት ምን ማለት እንደሆነ እኔ አልገባኝም እሷ ተሳትፋት ብላ ትመጣለች እኔ ውጭ ላይ ተብቃታለሁ ወደ ቤት እንሄዳለን ይሄ ነበር ሂደቱ ምክንያቱም እኔ በራሴ ምክንያት ፖዝ አድርጌ ራሴን እንትን እያልኩ ነበር በራሴ ራሴን አገለግላለሁ በዚህ አጋጣሚ ባይዘወይ በተለያየ ሃይማኖት ውስጥ ሆናችሁ አብራችሁ ተቻችላችሁ የምትኖሩ ሰዎች እናንተን ምንም ነው ማለት አይደለም ነገር ግን አንድ ሰው ትዳር ሊመሰረት ሲያስብ ሃይማኖትን የሚተወው ወይም ከሃይማኖቱ የሚወጣው ወደ ሌላ ሃይማኖት የሚሄድበት ምክንያት ያ ትዳር ከሆነ ትልቅ ችግር ነው እዚህ ጋር እነሱ ትዳር ውስጥ ትልቁን ችግር የፈጠረው ይሄ ነገር ይመስለኛል ይሄን ደግሞ ሳልናገር ማለፍ አልፈልግም ሰዎች ሃይማኖቶቻቸውን ቀይረው ወደ አንድ ትዳር ከገቡ በኋላ መሃል ላይ የሆነ ችግር ሲፈጠር ያንን ነገር እንደ ምክንያት ያነሱ ማውራት በጣም ትክክል አይመስለኝም መጀመሪያውኑ አምነውበት ተቀብለውት ነው መሆን ያለበት ብዬ ስለማስብ ማለት ነው ከዛም በመቀጠል ደግሞ ከንብረት ጋር የተያያዘው ነገር ይነሳል ማለት ነው እኔ በበኩሌ ባለፉት አመታት ሶሻል ሚዲያ ላይ ያየሁትን አንድ ነገር ልንገራችሁ አንድ ሰው ተበደልኩ ብሎ ሲቀርብ ሶሻል ሚዲያ ላይ ሲቀርብ ሁለተኛ ላይ የሚመጣው ሰው በጣም ትልቅ አድቫንቴጅ አለው ይሄን መረዳት አለባችሁ ሁላችሁ ሁለተኛ ላይ የሚቀርበው ሰው ትልቅ አድቫንቴጅ አለው መጀመሪያ ላይ ተበደልኩ ብሎ የሚመጣው ሰው የሚያወራው ነገር በዲቴል ይሰማል እዛ ጋር ነጥብ ይይዛል አንድ በአንድ ማለት ነው ከዛ ዲፌንድ ለማድረግ ይመቸዋል ሁለተኛ ላይ የሚመጣው ሰው ይመቸዋል በደንብ እና እሷ ኢንተርቪው ላይ የተናገረችው ነገር በደንብ አድምጦ ነጥብ ይዞን ይመጣ እኔ ደግሞ ባልጠበቅኩት ሁኔታ የሱ መልሶች በጣም የሚያስገርሙ የሚያስደነግጡም ሆኖ ያገኘዋቸው እኔ ግን እንደውም የጠበቅኩት ይሄን አልነበረም እኔ የጠበቅኩት ለናቱም ቤት ሽጧል ያለችው ነገር ውሸት ነው ምናም የሚል መስሎኝ ነበር እኔ ስጠብቅ የነበረው ግን እሷ የተናገረችው ነገር ይበልጥ እውነት ሆኖ ያገኘሁት ይሄንን ኢንተርቪው ስሰማ ይሄ የኔ አመለካከት ነው ምንም እዚህ ጋር የራሳችሁን ሐሳብ መስጠት ትችላላችሁ እሷ የተናገረችው አብዛኛው ነገር እውነት መሆኑን ይተረዳው ለምሳሌ ከናቱ ቤት ጋር የተያያዘው ነገር እስቲ እሱ የመለሰው ሰምተን እንመለስ ይሄን ቤት ወዳ ፈቅዳ በራሷ እናቷ ናት የኔ የሷ እናት የኔ እናት ናት ምን ኖሮም ለነሱ ነው ለቤተሰቦችንም ጭምር ነው ምን ኖሮ እኛ ብቻ በልተን ለጀሪ ነገር ብኖ ባዶ ቀፎነት ነው ህይወት ለናተም ነው ህይወት ለወንድም ለዘመር ነው ህይወት ለሀገር ነው ለጎረቤት ነው ለሀገርም ጭምር ነው አይደል ህይወት ምትኖሩ መኖር ማለት እኮ ነው ይሄው ትርጉሙ ይሄ ነው እኮ አለበለዛ እኮ ሳርግ የጋጡ ዝም ብሎ መዞር ይቻላል ምን ያለፋናል እንደዚህ ምን ያደክመናል ይሄ ነዛ ጋር ያልኩት ያረኩትን ትሪትመንት ስታይ እኔ እንኳን ይሹናል እኔ ክሪስ ክሮስ ነው የምወደው የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው በርካታም ያለው ያ ነው ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟን ይዞርላት ካርታ ይሰራላት ሰርፕራይዝ እናርጋት አለች ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200 ሺህ ብር ሽያጭ ውል ተሰርቶ ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያረጋል ያመላልሳል አይደል ይሄንን መልስ ካያችሁ በኋላ ብዙዎቻችሁ እንደተወዛገባችሁ አቃለው ነገር ግን እዚህ ጋር አንድ ማንሳት ፈልገው ነገር አለ ምንድነው እውነታው እዚህ ንግግር ውስጥ የሚለውን እናንሳስቲ ይሄ ቤት በ200 ሺህ ብር ለሱ እናት ተሽጧል ይሄ እውነታ ነው በማስረጃም በመረጃም የተደገፈ ነገር ነው እሱ የተናገረው አሁን እሷ ራሷ ናት መታ ለናቴ ይሄን ቤት የሰጠችው እናም ስልክ ጠፍቷል ያ ስልክ በመጥፋቱ ምክንያት ማስረጃ የለም እንጂ እሷ ናት ራሷ ይሄን ነገር ያደረገችው ብሏል
ይሄ ምንም ማስረጃ የሌለው ነገር ስለሆነ ምንም ማለት አንችልም እሷ በበኩል የተናገረችው ነገር ምንድነው ይሄንን ቤት በ200,000 ብር ለናቱ ሽጧል ብላ የተነገረችው ይሄ እውነት ነው ሐቅ ነው እሱም ይሄንን አልካደም አሻሻጡ እንዴት ነበር ምንድነው የተፈጠረው በሚለው ዙሪያ ማስረጃ የሌላቸው የተለያዩ ነገሮች ቀርበዋል ግን እውነቱ ለሱ እናት ይሄ ቤት በ200,000 ብር ተሽጧል ስለዚህ እውነታው ይሄ ነው ስንቀጥል ደግሞ 11 ቤትና 5 መኪና በሚለው ዙሪያ 11 ቤት የሚባል ነገር የላትም ብሏል እሺ የላትም 5 መኪና የሚባለው ደግሞ በተለያየ ጊዜ መኪኖች ኖሩን እንጂ 5 መኪና አንድ ላይ ኖሮ ናያቅም የሚል ነገር አለ እሺ ብለን እንቀበል ሁሉንም ነገር ግን አንድ እውነታ እዚህ ጋር ደግሞ ምንድነው መሰላችሁ ሙሉ ውክልና ተሰጥቶታል ይሄ ሰው ከትዳር በፊትም በኋላም ያሏትን ንብረቶች በአጠቃላይ እንዲያስተዳድር እንዲሸጥ እንዲለውጥ የፈለገው ነገር እንዲያደርግ እሷ አምና ውክልና ሰጥቷለች ይህ ሰው ይሄንን ውክልና በአግባቡ ተጠቅሞታል ወይስ አልተጠቀመም የሚለው ትልቅ ጥያቄ ነው በኔ በኩል ይህ ሰው ኃላፊነቱን በትክክል አልተወጣም እንደባል ሚስት አምና የሰጠችው ንብረት በትክክል አላስተዳደረም ለዚህ ደግሞ ማስረጃው ምንድነው መሰላችሁ እሱ ራሱ አሁን ምንም ንብረት የለኝም ይያለ ነው በሷም በኩል ያለውን እውነታ እንዳያችሁት ቆሞ ብዙም ትልቅ ሀብት ያላት ሰው አይደለች እዚህ ጋር እንደ አንድ ኢትዮጵያዊ አትሌቶች እንዴት እንደሚኖሩ እንደሚያቅሰው የአትሌቶችን ሀብት እንደሚያይ ሰው እኔ የምጠይቀው ነገር ምንድነው መሰላችሁ እሺ እሱ ካልሸጠ እሷም ደግሞ ንብረቱን ካላጠፋች የት ሄደ ሀብቱ የሷ ሀብት የት ሄደ ንብረቷ ገንዘቧ የት ሄደ ሚለው ትልቅ ጥያቄ ነው እና ግን ንብረቱ የለም ሀብቷም የለም ሁሉም ነገር የለም ግን እሱም አልሸጠም እሷም አልሸጠችም ስለዚህ የት ሄደ ሙሉ ውክልና የተሰጠው እሱ ነው ስለዚህ የሷ ንብረት ጠብቆ አቆይቶላታል ወይ እንደ አትሌቶች መኖር ያለባትን ሴት እንደ አትሌቶች ሀብቷን ጠብቋል ወይ ሚለው ትልቅ ጥያቄ ነው ይሄንን እንግዲህ የሚመልሰው የሷ ለቅሶ ብቻ ነው እሱ ነው ሲያስተዳድር የነበረው ስለዚህ እሱ ነው ይሄን ነገር መጠየቅ ያለበት ብዬ ነው ማስበው በፍርድ ቤት አይጠይቅም ምክንያቱም ሙሉ ውክልና ተሰጥቶታል ይሄ ሰው ንብረትን እንደፈለገ ማስተዳደር ይችላል መያዝ ይችላል መሸጥ ይችላል እንደፈለገ ማድረግ ይችላል ነገር ግን ከሊና አንፃር ደሞኛ ስናይ ይቺ ሴት ተበዳይ ነች እኔ ከሷ ጎን ነው መቆመው ይሄንን ምንበት ምክንያት ምንድነው ህግ ሲወጣ ለተበዳዮች ነው የሚወጣው ህግ ሲወጣ ለተጎጂዎች ነው የሚወጣው ነገር ግን ይህን ነገር ለራሳቸው አላማ የሚጠቀሙ ሰዎች አሉ ህግን ለተጎጂዎች የወጣውን ህግ የሚጠቀሙ አጥቂዎች አሉ ለምሳሌ ባለትዳሮች ያፈሩት ንብረት ለሁለቱ እኩል ይካፈል ሲባል ይሄ ህግ የሚወጣው ለምንድነው መሰላችሁ ተጎጂዎች ስላሉ ነው እንግዲህ እኔ ነኝ ሰርቼ ያመጣሁት እኔ ነኝ ለፍቼ ያመጣሁት ምናምን ይያለ ሚስቱን ከቤት የሚያስወጣ ባል ስላለ እና ያቺ ሚስት እንዳትጎዳ በማሰብ የወጣ ህግ ነው ነገር ግን ይህንን ህግ አጥቂዎች ይጠቀማሉ በትዳር ውስጥ ይሄ ነው የሚባል ኮንትሪቢዩሽን ሳይኖራቸው በትዳር ውስጥ ይሄ ነው የሚባል ኢነርጂ ሳይወጡ ጉልበት ሳይወጡ ራሳቸው በራሳቸው ሰዓት ካልተፋታን ብለው አስቸግረው ሽማግሌ እርቅ አልሰማም ብለው ያ ሰው በላቡ ያመጣው ንብረት የሚካፈሉ ሰዎች እውነተኛ ባለትዳር ለትዳራቸው የቆሙ ሰዎች አይደሉም ስለዚህ ይሄ በጣም የሚያሳዝን ሀቅ ነው ለተጎጂዎች የወጣን ህግ ለራሳቸው አላማ ለራሳቸው የሚጠቀሙ አጥቂዎች እንዳሉ ማወቅ አለባቸው አንድ ሰው በወረቀት ማስረጃ ሊኖረው ይችላል አንድ ሰው በሰነድ ማስረጃ ሊኖረው ይችላል ነገር ግን ያ ሰው ከህሊና አንፃር በትክክለኛው መንገድ ነው ወይ ያንን ሰነድ የተጠቀመው በትክክለኛው መንገድ ነው ወይ ህጉን የተጠቀመው ሚለው ትልቅ ጥያቄ ነው ለዛም ነው ወንጀለኛ እያለ ወንጀል ያልሰራ ሰው ፍርድ ቤት ሚንከራተተው ለዛም ነው ጎጂ ያለ ተጎጂ በየእስር ቤቱ ሚንከራተተው ይሄንን ማወቅ አለባችሁና እኔ አሁን ያየሁት ነገር ቢኖር ይሄ ነው እኔ ተጎጂ ናት ብዬ ነው ማስበው አዎ በፍርድ ቤት ይህ ሰው ተቀባይነት አለው ምክንያቱም ሙሉ ንብረቷን እንዲያስተዳድር ውክልና ሰጥቷለች እንደፈለገው ማድረግ ይችላል ይህ ሰው ኤግዛክትሊ ያደረገው እንደፈለገው ነው ያደረገው ለራሱ እንዲመቸው ነው ያደረገው ኤቭሪቲንግ ፍቺ ጠይቀው እስከ መጨረሻው ተፋልሞ የፍቺ መብቱን አስከብሮ የተፋታው ራሱ ይሄን መካድ የለባችሁ ከዛም በላይ ደግሞ አንድ ማወቅ ያለባችሁ ሀቅ ምንድነው መሰላችሁ እሱ የራሱን ህይወት የሆነ ቦታ ላይ ከታርጎ ፓውዝ አርጎ ነው ወደሷ ህይወት ይመጣው አይደለ በዛ ሰዓት እሱ እንደሚናገረው የገቢ ምንጭም የለው በዚህ ነው የሚተዳደረው ሶ የሷ አጋዥ ሆኖ የሷ ሰፖርተር ሆኖ ነው ላይፍ ላይ የገባው ከዛ በኋላ ምንም ችግር የለውም ባልና ሚስት ሁለቱም የገቢ ምንጭ መሆን አይተበቅባቸው አንድ ሰው ኢሞሽናል ሰፖርት ከሰጠ ብቻ ራሱ በቂ ነው ትዳር ላይ ሁለቱም የሚፋቀሩ ሰዎች እስከሆኑ ድረስ ነገር ግን እነዚህ ሁለት ሰዎች ለአንድ ህይወት ለአንድ አላማ ነው ሲታገሉ የነበሩት ሚለው ትልቅ ጥያቄ ነው አሁን እንደውም ይበልጥ አሳዘነችኝ አትሌት ገለቴ ቡርቃ ማለት ነው ምክንያቱም ምንድነው መሰላችሁ አንድ ሰው እንግዲህ የገቢ ምንጭ ሲሆን ብዙ ጊዜ ሴቶች ታቃላችሁ ያው ሁላችሁም ሴቶች ለማለት አይደለም ነገር ግን
እሷ ራሷ ሰርታ የምታመጣው ገንዘብ ሲሆን ብዙ ጊዜ ወንድ ሄዶ በሴት ሀብት ላይ ሲገባ የሚፈጠረው ነገር ታውቃላችሁ ከየት እንደመጣ አቃለው እኔ ነኝ እንደዚህ ያረኩል ሚል ነገር ይበዛል ብዙ ጊዜ እቺ ሴት ግን የሚገርማችሁ ሙሉ ውክልና ነው የሰጠችው እየተከታተለችም አልነበረም ለረጅም ጊዜ ማለት ነው ይሄ የሚያሳየው የሷን ሞኝነት ነው ሞኝ የዋህ ሆና ነው ይሄ ነገር የደረሰባትና ታሳዝናለች በፍርድ ቤት ሂደት ላይ እቺ ሴት ምንም ተደማጭ ላትሆን ትችላለች ነገር ግን እንዲው ሳይ እኔ ውስጤ ከሚነግረኝም ነገር አንፃር ከኢንተርቪው አንፃር እሷ ጋር ሀቅ እውነት ያለ ይመስልኛል ሙሉ በሙሉ የተናገረችው ነገር እውነት ሊሆንም ላይሆንም ይችላል ነገር ግን እንደ ሌሎቹ አትሌቶች እቺ ሴት ሀብታም ሆና መኖር አልቻለችም ንብረቷ ሀብቷ የት ሄደ ሲባል እሷ ወይ አላጠፋችሁ እሱም እኔ አልሸጥኩም ይያለ ነው ነገር ግን የለም በዚህ ሁኔታ ደግሞ ተጠያቂ መሆን የሚችለው ሰው ማን ነው ንብረቷን እንዲያስተዳድር ሙሉ ውክልና የተሰጠው ሰው ብቻ ነው ይሄ ሰው ነው በህግ ባይጠየቅም ህሊና የሚባል ነገር አለ ህግን እንደነገርኳችሁ ለተጎጂዎች የወጣ ህግ የሚጠቀሙ አጥቂዎች አሉና እኔ የተረዳሁት ነገር ከኢንተርቪው በአጠቃላይ ይሄ ነው ለምን አንድ ሳይድ ያስክ ዛሬ በጣም ጀጃረክ ምናምን ትሉ ሰዎች ካላችሁ እንግዲህ አንዳንዴ የራሴን ስሜት መናገር ግዴታ ስለሆነብኝ ነው የናንተ ሐሳብ በዚህ ጉዳይ ምንድነው ሚለውን እስቲ ኮሜንት ላይ አስቀምጡልኝ ምንድነው የምታስቡት ስለዚህ ነገር ምንድነው ሐሳባችሁ ምንድነው የሚሰማችሁ ነገር ሚለውን ጻፉ እኔ አሁንም ፍትህ ለአትሌት ገለቴ ቡርቃ አላለሁ ከህግ ዘንድ ባይገኝም ከህሊና ፍትህ ይገባታል እቺ ሴት ብዬ አስባለሁ በጣም አመሰግናለሁ